ሰው ንስሐ ገባ ሲባል እግዚአብሔርን ዳኛ አድርጎ ካህኑን ምስክር አድርጎ ራሱን ተከሳሽ አድርጎ በእግዚአብሔር ፊት ራሱን ከሶ የሚያቆምበት መንገድ ነው ንስሐ። የሰው ልጅ ወድቆ እንዳይቀር ስውት ስለሆነ ሰይጣንን ያክል ጠላትን ስላለብን ልጆቹ ጠፍተንና ወድቀን እንዳንቀር ከኃጢአት ስብራት ተመልሰን ወደሱ እንድንመጣ በተደጋጋሚ ልጆች አድርጎ ሊያኖረን የፈለገበት እግዚአብሔር ሰውን የወደደበትና ከሱ እንዳይለይ ተደጋጋሚ ዕድል የሰጠበት ትልቁ የኛ ትሩፋትና በረከት ንስሐ ነው። አባቶቻችን ሲናገሩ አንተም ክፉ ነበር፣ ክፉ ሰደደብህ፣ እንደገና ዳቦ እሳት ነደደብህ። ክፉ ሰዎች ሁሉ የዘሩትን ያጭዱ ዘንድ የግድ ነው። ምናልባት የቀን ልዩነት ይኖራል። ሥጋዬ የትም ይውደቅ የነፍሴን ነገር ግን ይቅር በለኛል። እንዲያም እንዲህም ብሎ በመከራም በደስታም ያልፋል አለ። ይሄው ስልጣን ነበር አለፈ፣ በሌላ ሰው እጅ ወደቁ አለ። በስልጣናቸው የሚመኩ ሰዎች ስልጣን ማለት ዛፍ ላይ ሆኖ ማንቀላፋት ነው ወገኖች። ዛፍ ላይ ሆኖ እንቅልፍ ቢተኙ አወዳደቅ ይከፋል። ትናንት ወደ ስልጣን ከፍ ያሉ ሰዎች ማንነታቸውን ከረሱ እየረገጡት የሄዱትን መሰላል እየጨበጡት ይወርዳሉ። ክቡር አባታችን መላከ ገነት ቆሞስ አባ ወልደ ትንሣኤ የገዳሙ አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ የሀገር ሽማግሌዎች፣ አባቶች፣ እናቶች፣ ወንድሞች፣ እናቶች፣ ሕፃናቶች ጭምር በሕያው እግዚአብሔር ፍጹም ሰላም እንደምንሰነበታችሁ በቸርነቱ ዛሬንም ለኛ አድርጎ በመቅደሱ ያቆመን ከቅድስናው ስፍራ የሰበሰበን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያምን ከሥላሴ ቀጥሎ ስሟ የተመሰገነ ይሁን። በነገር ሁሉ ታምራቱ የማይለየን መልጃ ጸሎቱ ከጫፍ እስከ ጫፍ የሚጠብቀን የታላቁ ሰማዕት የገናናው የቅዱስ ጊዮርጊስ ጥበቃ መልጃ ከሁላችን ጋር ይሁን። ዛሬ ባለን ደቂቃ ውስጥ የምንነጋገርበት የትምህርት ርዕስ ንስሐን በተመለከተ የንስሐን ጥቅም ነው የምናየው። ርዕሳችንም ንስሐን የፈጠርክ ለጻድቅ ሰው አይደለም በሚል ርዕስ እንነጋገራለን። ንስሐን የፈጠርክ በሉ። ንስሐን የፈጠርክ ቃሉ እንዲዋሃዳችሁና ገንዘብ እንዲሆን ለራሳችሁ ሁላችሁም ተናገሩ። ንስሐን የፈጠርክ በሉ። ንስሐን የፈጠርክ ለጻድቅ ሰው አይደለም። ለጻድቅ ሰው አይደለም። ለማን አይደለም? ለጻድቅ ሰው አይደለም። ለጻድቅ ሰው አይደለም። እስኪ ስለ ንስሐ ትንሽ እንናገራለን። ንስሐን የፈጠርክ ለጻድቅ ሰው አይደለም ብሎ የተናገረው የአንድ ሀገር ንጉሥ ነው። የአንድ ሀገር ንጉሥ ነው። በከባድ ኃጢአት ውስጥ የወደቀ ንጉሥ ምናሴ የተባለ ንጉሥ ነው ይህን ቃል የተናገረው። ምናሴ የሕዝቅያስ ልጅ ነው። ጸሎተ ምናሴ የሚባል መጽሐፍ የራሱ የሆነ ጸሎተ ምናሴ በሚል ልባብ የራሱ አለው። ራሱን በተመለከተ ስለሰራው ኃጢአት ስለ ሰው ያይደለ የእግዚአብሔር የይቅርታውን ከፍታና የሰው ልጅ በደል የራሱን ክፋት ጠቅለል አድርጎ ያየበት የመጽሐፍ ቅዱስ ክፍል ነው። ይህንን ቃል ነው በቀጥታ ምናየው። እንዲህ ይላል። እስኪ ሁላችሁም አንዴ ልባችሁን መልሱና ቃሉን እናንብበው እና እንመልከተው። የንጉሡ የሕዝቅያስ ልጅ ምናሴም ጸለየ፣ እንዲህም አለ።
ጸሎት እየጸለየ እንዲህ አለ ነው የሚለው። ስሙት ይህንን ቃል ለራሳችሁ ብላችሁ ዓለምን ሁሉ የምትገዛ የአባቶቻችን የአብርሃምና የይስሐቅ የያዕቆብ የጻድቃን ልጆቻቸውም አምላክ ሆይ ሰማይንና ምድርን ከዓለሞቻቸው ጋር የፈጠርክ በቃልህ ትእዛዝ ባህርን የገሰጽካት ቀላዮችን የዘጋ የሚያስፈራውንም የወሰንክ ይኸው በተመሰገነ ስምህ ነው። ኃይልህ ከመገለጡ የተነሳ ሁሉ ምድር የሚንቀጠቀጥም ለክብርህ ከፍተኛነት ፍጻሜ የለውምና የቁጣህ መቅሰፍት በኃጥአን ላይ ግሩም ነው። በትእዛዝህ ለሚሆነው ይቅርታ ስፍር ቁጥር የለውም። ገናና እግዚአብሔር ሆይ አንተ ብቻ ነህና ይቅር ባይ ከቁጣ የራቅ ልብ ብላችሁ ስሙ። ይቅርታህ የበዛ የሰውንም ኃጢአት የምታስተሰርይ አንተ ነህ። አሁንም አቤቱ የጻድቃን አምላካቸው አንተ ነህ። ንስሐን የፈጠርክ ለጻድቅ ሰው አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብም አይደለምና የኔን የኃጥኡን ንስሐ ወደ ማየት ተመለስ እንጂ ቁጥሩ ከባህር አሸዋ የሚበልጥ በደልን በድያለሁና ኃጢአቴም ብዙ ነውና ከበደሌም ብዛት የተነሳ ቀና ብዬ የሰማይን ርዝመት አይ ዘንድ አግባቢ አይደለም። ሰውነቴን በኃጢአት አሳርፋት ዘንድ ከኃጢአት አሳርፋት ዘንድ በብረት ቀፎ ደከምኩ። በዚህም ደግሞ አላፈርኩ ማታ አነሳስታኛለችና ከንቱን ስመለከት የማይጠቅመኝንም ነገር ሳበዛ በፊት ክፉ ሥራን ሰርቻለሁና አሁንም ቸርነትን እየለመን በልቤ ጉልበት እሰግዳለሁ። አቤቱ ጌታዬ ፈጽሜ በደልኩ፣ ኃጢአቴንም አዎን እላለሁ። አንተን አማልዳለሁ፣ እለምንሃለሁ፣ ይቅር በለኝ። አቤቱ ይቅር በለኝ፣ ለኃጢአቴም አሳልፈህ አትስጠኝ። ለዘላለም ክፋቴን አትመልከትብኝ፣ በምድር ጥልቀት አትበቀለኝ። በንስሐ ለሚመለሱ ሰዎች አቤቱ አምላካቸው አንተ ነህና ቸርነትህ በእኔ ላይ ይገለጥ። መዳን የማይገባኝ ሲሆን በይቅርታ ብዛት አዳንከኝ። በጊዜውና በሕይወቴ ዘመን ሁሌ አመሰግንሃለሁ። የሰማያት ኃይል ሁሉ አንተን ያመሰግናሉና ለዘላለሙ ምስጋና ላንተ ይገባል፣ አሜን ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። በጣም ይህን ቃል እንደሰማችሁት ይህ ሰው በንስሐ ውስጥ ያለ ሰው ነው። ንስሐ መጸጸት ነው። ንስሐ ራስን መክሰስ ነው እንጂ ሰው መክሰስ አይደለም። ንስሐ ማለት ሰው ንስሐ ገባ ሲባል እግዚአብሔርን ዳኛ አድርጎ ካህኑን ምስክር አድርጎ ራሱን ተከሳሽ አድርጎ በእግዚአብሔር ፊት ራሱን ከሶ የሚያቆምበት መንገድ ነው ንስሐ። የሰው ልጅ ወድቆ እንዳይቀር ስውት ስለሆነ ሰይጣንን ያክል ጠላትን ስላለብን ልጆቹ ጠፍተንና ወድቀን እንዳንቀር ከኃጢአት ስብራት ተመልሰን ወደሱ እንድንመጣ ለተደጋጋሚ ልጆች አድርጎ ሊያኖረን የፈለገበት እግዚአብሔር ሰውን የወደደበትና ከሱ እንዳይለይ ተደጋጋሚ ዕድል የሰጠበት ትልቁ የኛ ትሩፋትና በረከት ንስሐ ነው። ሰው ይበድላል፣ ሰው ኃጢአት ይሰራል። ይህ ሰው ምናሴ የተባለው ሰው አሁን እንዳልኳችሁ ንስሐ የገባ ሰው ዳኛው እግዚአብሔር ነው። ካህኑ ምስክር ነው። ራሱ ሰውየው ተከሳሽ ነው። ሌላ ከሳሽ የለውም። ራሱ ነው ራሱን የሚከሰው። ትልቅ ሰው የሚባለው ሰው የሚከስ ስለ ሰው የሚያወራ ሳይሆን ራሱን በደለኛ አድርጎ በእግዚአብሔር ፊት ተከሳሽ አድርጎ ስጋውን የሚያቆም ሰው ነው፣ ነፍሱን ለማትረፍ። በሚገርም ሁኔታ ይህ ሰው ምንድን ነው ይህን ያክል ነገር ምን እያለ ነው የሰማችሁት? በቀፎ ውስጥ ሁኜ ደከምኩኝ ነው ያለው። ንስሐ ውስጥ ነው፣ በቀፎ ውስጥ ነኝ ይላል ምናሴ። ርዕሳችን የሚያደርግ ነው ንስሐን የፈጠርክ ለጻድቅ ሰው አይደለም እና የኔን የኃጥኡን ንስሐ ወደ መቀበል ተመለስ ነው የሚለው። ክርስቶስን ይማጸናል፣ እግዚአብሔርን ይማጸናል። በጣም የኃጢአቱን ጥግ ሊቃውንት ሲናገሩ ወአልቦ ዘገብረ ኃጢአተ በውእቱ መዋዕል ዘከመ ምናሴ፣
በዚያ ዘመን እንደ ምናሴ ያለ ኃጢአት የሰራ ሰው የለም ይላል። ይህንን ሰው ነው እንዲያ የሚለው። በዚያ ዘመን እንደ ምናሴ አይነት ኃጢአት የሰራ ሰው የለም። ይሄ ሰው ነው በእግዚአብሔር ፊት በብዙ ይቅርታ ንስሐ የሚያስፈልገው የት እንደሆነ ማን እንደሆነ ንስሐ የተሰራው ጠፍተው እንዳይቀሩ ለኃጢአተኞች እንደሆነ እግዚአብሔር ሰው የወደደበትን መንገድ ያየበት ነው። እንዲሁ ምን አለ? የሕዝቅያስ ልጅ ነው። አባቱ ሕዝቅያስ ነው፣ ንጉሥ ነው። ልጁም ንጉሥ ነው። በአባቱ የወረደውን የዘር ሐረግ እንዳለ ይዞታል። በአባቱ የመጣውን ከምናሴ በፊት አባቱ ሕዝቅያስ ነበር። አባቱ ደግሞ ደግ ነበረ። ደግነቱ የአባቱ የሕዝቅያስ ደግነት፣ የዚህ ሰው ደግነት፣ የአባቱ ደግነት ምንድን ነው ሲባል ከኢዮርብዓም ከሚባል ንጉሥ ጀምረው የሚያቆሙትን ጣዖት የነገስታቱን ክፉ አሰራር ከሕዝቅያስ ሲደርስ ብዙ ነገስታት ያበላሹትን ብዙ ነገስታት ያቆሟቸውን ጣዖታት ከምድረ ገጽ ጠራርጎ ያጠፋ ንጉሥ ነው። አምላኩ ብቻ እንዲመለክ ቀናኢ የሆነ አባት የነበረው ነው። ልጁ ግን የአባቱን ስራ አልሰራለ። መጽሐፍ ሲናገር ስለ ናቡከደነጾር እየተናገረ መጥቶ የናቡከደነጾር ልጅ ደግሞ ብልጣሶር የሚባለው ኃጢአት መስራት ሲጀምር ምን ብሎ መናገር ጀመረ? ከአባትህ አልተማርክምና ይላል። ከአባቶቻችን እንድንማር አምላካችን እግዚአብሔር ይርዳል። ከአባትህ አልተማርክም የተባለው ጸሎት ሲቀጣ አይተህ አልተስተካከልክምና አባትህ በትዕቢቱ ሳር ግጧል። ከሰውነት ወደ እንስሳነት ወርዶ እግዚአብሔር ሲቀጣው ያላንተ ትምህርት ነበር። ከአባትህ አልተማርክምና አለ። ከአባትህ አልተማርክምና ይክፉ ነገር ገጠመህ። የሚቀጡ ሰዎችም አስተማሪ ናቸው ወገኖች። መልካም ሰዎች ብቻ አይደሉም በመጽሐፍ ቅዱስ የተጻፉት፣ ክፉ የሰሩትም ተጽፈዋል። ለምን? ክፉ ሰርተው ስለተቀጡ ያ ቅጣት በእኛም እንዳይመጣ የክፉ ሰዎች ታሪክ፣ የደጋግ ሰዎች ታሪክ በመጽሐፍ ቅዱስ ተመዝግቧል። ከአባትህ አልተማርክምና ብሎ ነው ይህ ነገር ደረሰብህ ብሎ ይገስጸዋል። ይሄ አባቱ መልካም ነበር። ከሱ በፊት የነበሩ ክፉ ነገስታት ከእግዚአብሔር ውጭ ያደረጉትን ስራ ያጠፋ አባት አራያ መሆን የሚችል አባት እያለው ከአባቱ ይልቅ ከአባቱ በፊት የነበሩ የሌሎችን ክፉ ታሪክ ደገመ። ከዛ በላይ ኃጢአቱን እያከፋው መጣ። ምን አድርጎ ነው እንደሱ አይነት ኃጢአት የሰራ የለባለው? አባቱ ያፈረሰውን ጣዖት መልሶ ድነና ውስጥ ገባ። አባቱ ያፈረሰውን ጣዖት ቤተ መቅደስ ላይ ያቆመው ይህ ሰው እየሰማችሁ ነው። አባቱ ደርምዞ ያጠፋውን ቀጥቅጦ ያጠፋውን ጣዖት ከቤተ መቅደሱ ላይ ሁለት ጣዖት አቆመ። ከቤተ መቅደሱ ላይ ሌላ ቦታ ማቆም አንድ ነገር ነው። ደግሞ ከቤተ መቅደሱ ቆመ ቢሲ የሚባለው ከቤተ መቅደሱ ምሰሶ አስጠግቶ ምን አቆመ? ከቤተ መቅደሱ ጣዖትና ታቦት አንድ ላይ ቀላቀለ። እንደዚህ አይነት ሰው ኃጢአት ይሰራ እና ታዲያ ይህን ሰው ይቅር እንዲለው ንስሐ ገብቶ የሚለውን ተመልከቱ። ራሳችሁንም በዚህ ሰው ውስጥ አስገብታችሁ የእግዚአብሔር ቸርነት የምናይበት ነው። ይህ ሰው ጣዖት ከመቅደሱ አቁማት። ይሄ አንድ ኃጢአት ነው። ሌላው ሁለተኛው ኃጢአት መቅደሱ ላይ ላቆመው ጣዖት መቅደሱ ውስጥ ላቆመው ጣዖት ልጁን ወስዶ መስዋዕት አድርጎ ሰዋ። ልጁን የራሱን ልጅ የአብራኩን ክፋይ በእግዚአብሔር አራያ የተፈጠረ ሰው ለጣዖቱ ከመቅደስ ላቆመው ጣዖት ልጁን ወስዶ ሰዋት። መስዋዕት ለአምላኩ ለጣዖቱ መስዋዕት አድርጎ አሁን ጣዖት ከመቅደሱ አቆመ፣ አንድ ኃጢአት። ሁለተኛው ኃጢአት ደግሞ ልጁን ለጣዖት ሰዋ። ከዚህ በኋላ ቀጥሎ ሶስተኛ ኃጢአት ውስጥ ገባ። በጣም ከባድ የሆነ ነቢዩ ኢሳይያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች እያለ የሚናገረው ታላቁ የእግዚአብሔር አፍ የሆነው ኢሳይያስ የሕዝቡ መድኃኒት የእግዚአብሔር አንደበት ኢሳይያስ የተናገረው በትንቢት መልካም ትንቢት ስለተናገረ ብቻ ኢሳይያስን በኩላብ ሰቅሎ በመጋዝ አሰንጥቆ ገደለው። ይህ ሰው ነው ንስሐ የገባው። ይህ ሰው ነው ያለቀሰ። እግዚአብሔር ተቆጣ። ለምን? ወዳጁ ኢሳይያስን
በኩላብ አሰቅሎ ያለ በደል ያለ ምክንያት አስገድሏል። ልጁን ወስዶ ለጣዖት ሰውቷል። እስካሁን ዝም ብሎት ነበር፣ አልመለስ አለ። ኃጢአቱን እየደጋገመው ሄደ። ጣዖት አቁሟል ከመቅደሱ፣ አሁንም ዝም ብሎታል። አሁን ወደ መጨረሻው እየከፋ ሲሄድ ኃጢአቱ እግዚአብሔር እሱ ላይ በእነ ኢሳይያስ ላይ መከራ እንዳመጣ የመከራውን ጣዕም የሚያቀምስ ሌላ ጠላት አለበት እግዚአብሔር። እየሰማችሁ ነው? አንድ ክፉ ንጉሥ፣ እግዚአብሔርን ማያውቅ ንጉሥ ማርኮ ወሰደና በቀፎ እንደ ስጦታ ዕቃ አሽጎ ቀን ቀን ከፀሐይ ላይ ማታ ማታ ከብርድ ላይ ጣለው። አያችሁ፣ አባቶቻችን ሲናገሩ አንተም ክፉ ነበር፣ ክፉ ሰደደብህ፣ እንደገና ዳቦ እሳት ነደደብህ። ክፉ ሰዎች ሁሉ የዘሩትን ያጭዱ ዘንድ የግድ ነው። ምናልባት የቀን ልዩነት ይኖራል። ኢሳይያስን ያለ በደሉ የገደለ በመጋዝ ያሰነጠቀ በኩላብ ያንጠለጠለ ያጨካኝ እግዚአብሔር የለሽ ምናሴ፣ እንደሱ አይነት ኃጢአት የሰራ የለም ተብሎ የተነገረው ምናሴ ሌላ ክፉ ጠላት በሱ ላይ ጣለበት እግዚአብሔር። አጥቂዎቹ ሁሉ ከንቱ እንዲሆኑ እግዚአብሔር በእነሱ ላይ ሌላ ጀግና ሌላ ኃይለኛ ያመጣል እግዚአብሔር። አሁን እሱ ተይዞ መውጣት መግባት አይችልም። ለምን? ታሽጓል። እግሩን መዘርጋት አይችልም። ለምን? በቀፎ ታሽጓል። በጠባብ ቀፎ ውስጥ ታሽጎ ንስሐ ገብቶ ንስሐ መግባት መስገድ አይችልም። ለምን? እግሩ ተይዟል፣ እጁ ተይዟል፣ በቀፎ ታሽጓል። አየር እንዳያገኝ ሆኖ ገባ። ወደ አጣብቂኝ ውስጥ ገባ። ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል ቅዱስ መጽሐፍ። ከማን ጋር የሚጣሉ? አዎ፣ ከሰዎች ጋር እንዳይመስላችሁ ጠባችን። ከሰዎች ጋር ጠባለን ካላችሁ ጠባችን ከእግዚአብሔር ጋር ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ። በቀፎ ውስጥ አድርጎ ስቃይ ውስጥ አሳየው። የሚመገበው የለውም። እንኳን የሚመገበው ምግብ አየር እንኳን እንዳይምል በቀፎ ውስጥ አሽጎ መዓልትና ሌሊት ቀን ከቀጥሩ ላይ ያቀፎ ሲግል ግለቱ እንዲያሰቃየው ደግሞ ብርድ ሲስብ ብርዱ እንዲያሰቃየው በቀፎ አሽጎ እሱንም ስቃይ ውስጥ ከተተው። ከዚህ በኋላ በሰላም ሀገር ሆኖ ያላዘነው መከራ ውስጥ ሲገባ አሁን ወደ ንስሐ መጣ። አሁን ወደ ንስሐ መጣ። ሚያድን እግዚአብሔር እንደሆነ አወቀ። ከዚህ ክፉ ንጉሥ ወድቋል። በጣም በሚገርም ሁኔታ ምን አለ? አቤቱ እግዚአብሔር ሆይ ንስሐ የሰራ ለደጋግ ሰዎች አይደለም ማለት ለኃጢአተኛ ሰው ነው አለ። ንስሐ የሚያስፈልጋቸው ለእንደኔ አይነት ሰዎች ነው። ንስሐን የሰራው አንተን ላልበደሉ ለአብርሃም፣ ለይስሐቅ፣ ለያዕቆብ ለጻድቃን አይደለም ለኃጢአተኞች ነው አለ። በማቴዎስ ወንጌል ምዕራፍ 9 ምን ተብሎ ተጽፏል? ባለመድኃኒቱ የሚያስፈልጋቸው ለበሽተኞች እንደሆነ ተጽፏል። በኃጢአት በሽታ ውስጥ ለወደቅን ሰዎች ባለመድኃኒቶቹ ካህናት ያስፈልጉናል። አያችሁ፣ መድኃኒት የሚያስፈልገው ለበሽተኛ ነው ይላል በአዲስ ኪዳን ያለው። ይህ ምናሴ ምን አለ? ኃጢአት ለሰሩት እንደኔ ላሉት እንጂ ለደጋጎች ኃጢአትን ንስሐን አልሰራምና እኔን ወደ ማየት ይቅር ወደ ማለት ተመልከት። አላተ ማየት ንስሐ ዚያ የለሃጥ የኃጢአተኛውን የኔን ንስሐ ወደ ማየት ተመለስ ይባላል። እግዚአብሔር የኛን የበደለኞችን ኃጢአት ወደ ማየት ይመለስልን። አሜን። በሰላም ሆኖ ያልጸለየውን ጸሎት በቀፎ ታሽጎ ጸለየ። እግዚአብሔር መሐሪ ነው። በንስሐ የዞረውን ሰው ቢያይልም እግዚአብሔር አሁን ተቀበለው። እግዚአብሔር ወደ ይቅርታ መጣለት። የሰዎችን ንስሐ አይንቅም። እግዚአብሔር ይቅር ባይ ነው። እሱም ተናግሯል። ሰማይን ቀና ብሎ ማየት የሚችል ዓይን የለኝም። ለምን? ኃጢአቴ በጣም ብዙ ነው። አንተ ታውቃለህ። እሱን ግን ወደ ማን እሄዳለሁ? በቀፎ ውስጥ ሁኜ ላንተ ነኝ አለ። በመከራም ውስጥ ሁኜ ላንተ ነኝ አለ። በደስታ ውስጥ ካሉ ሰዎች ይልቅ በመከራ ውስጥ ያሉ ሰዎች ለእግዚአብሔር ቅርብ ናቸው። መሬት በእርግጫ ሰማይ በቁጫ እየረገጡ ደስታቸውን ከሚያጣጥሙ ሰዎች ይልቅ በደላቸውን እያሰቡ የሚቆዝሙ ሰዎች ለእግዚአብሔር ቅርቦች ናቸው። ወገኖቼ አሁን ልብ በሉ።
በዚህ ታሽጎ ሲጮህ እግዚአብሔር እኔ በደለኛ ነኝ ሲል ራሱን ከሱ ሰጥ እግዚአብሔር መሐሪ ነው። የዚህን ሰው ኃጢአት እንዳልነበር አደረገለትና ይቅርታ ምሕረት ሲያደርግለት ከታሸገበት ቀፎ አወጣው። እግዚአብሔር ከተከተበተብንበት የኃጢአት ቀፎ ሁላችንንም መዞ እንዲያወጣ የንስሐ ሰዎች ያደርገን። ንስሐ መልካም ነው። ከዚህ አጣብቂኝ ውስጥ ያወጣል። እግዚአብሔር ዝም አላለው። ከዚህ በኋላ ምን አለ? በዛች ራሱ ሲናገር እውነት ኃጢአቴን ይቅር ካልከኝና ከዚህ ከታሸኩበት ቀፎ ካወጣኸኝ አባቶቼ በተቀበሩበት መቃብር እንኳን አልቀበርም በደለኛ ነኝ አለ። የእነሱ መቃብር ለኔ አይመጥነኝም አለ። ሜዳው ላይ ልቀበር አለ። ብቻ ከቀፎ አውጣኝ፣ ብቻ ይቅር ብዬሃለሁ በለኝ። ሥጋዬ የትም ይውደቅ፣ የነፍሴን ነገር ግን ይቅር በለኝ አለ። እንዲያም እንዲህም ብሎ በመከራም በደስታም ያልፋል አለ። ይሄው ስልጣን ነበር አለፈ፣ በሌላ ሰው እጅ ወደቁ አለ። በስልጣናቸው የሚመኩ ሰዎች ስልጣን ማለት ዛፍ ላይ ሆኖ ማቀላባት ነው ወገኖች። ዛፍ ላይ ሆኖ እንቅልፍ ቢተኙ አወዳደቅ ይከፋል። ትናንት ወደ ስልጣን ከፍ ያሉ ሰዎች ማንነታቸውን ከረሱ እየረገጡት የሄዱትን መሰላል እየጨበጡት ይወርዳሉ። አስተውሉ። መሰላል ለመውጣት ወደ ላይ ስትሄዱ አደራ እድሉ ከገጠማችሁ በጭቃ እግራችሁ እየረገጣችሁ ትሄዳችሁትን ስትመለሱ ግን በእጃችሁ ነው እየጨበጣችሁት የምትወርዱት። አዎ ዝም ብሎ ደካማ እልፍ ስትል ያልፍልሃል። ሚጥስ ብቻ ያተርፈል። እልፍ ካሉ በኋላ መመለስ አለ ወገኖቼ። ይህ ሰው ወደ ኋላ ተመለሰ፣ በሰዎች ወደቀ። ስልጣኑም እንዳለው የዛፍ ላይ እንቅልፍ ሆነበት፣ አመለጠው። አሁን መጠጊያ የለም። እግዚአብሔር አንጾ በድሏል። ሞት ሽረት ከእግዚአብሔር እጅ እንደሆነ ያውቃል። በዚህ መልኩ ሲጸልይ እግዚአብሔር ይቅር አለው። ከዚህም ቀፎ አወጣው። በአባቶች መቃብርን ትቀበላለህ። ለምን? ኃጢአት ሰርተሃል፣ ግን ንስሐ ገብተሃል። በትንቢተ ሕዝቅኤል ምን ይላል? ተመየጡ ሀቤየ ወአነሂ እትመየጠክሙ፣ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። እስኪ ተናገሩ። እንደምን አደራችሁ? እግዚአብሔር ይመስገን። ሐሳባችሁ ተመስገን። ወደ እኔ ተመለሱ በሉ እስኪ። ወደ እኔ ተመለሱ እኔም ወደ እናንተ ምን እላለሁ? እመለሳለሁ። አያይዞ ምን ይላል? ተመለሱና በሕይወት ኑሩ ይላል። በኃጢአት ውስጥ ያሉ ሰዎች ተመልሰው በሕይወት እንዲኖሩ የእግዚአብሔር ናፍቆት ነው። እናቱ ገበያ ሄዳ እስክትመለስ ድረስ መንገድ እንደሚያይ ሕፃን በኃጢአት ውስጥ ያለን ሰዎች በንስሐ እስክንመለስ ድረስ ደጁን ከፍቶ ይጠብቀናል መድኃኔዓለም። አያችሁ፣ የምናሴ ኃጢአት የት ሄደ ካላችሁ ነቢዩ ዕዝራ ሲናገር ምን አለ? የሰው ልጆች ኃጢአት፣ የሰው ልጆች በደልና አበሳ እንደ ሰማይ ከዋክብት ቢበዛ እንደ ባህር አሸዋ ቢሆን ከእግዚአብሔር ምሕረት ጋር ሚዛን ላይ ሲቀመጥ ግን ወይመውኦ አበሳ ፍጡራን ለምሕረተ ፈጣሪ፣ የፍጡራን በደል የፈጣሪን ቸርነት ይሸፍነው ዘንድ አይችልም ይላል። ለምሳሌ አስቡ። በምሳሌ ሲናገር በማንኪያ እንደ ጣና ካለ ባህር ላይ ጨው ወስዳችሁ ብትጥሉ ጨው ሟምቶ ይቀራል እንጂ ጨው አይደጣላ። የኛ ኃጢአት የእግዚአብሔር ቸርነት አያጠፋም፣ ያቀንተዋል። የእግዚአብሔር ቸርነት እኛ ተናግረን የምንጨርሰው አይደለም። የእግዚአብሔር ቸርነት ጣና ነው። ጣና ውስጥ ተወርውራ እንደወደቀች ጠጠር ነው የኛ ኃጢአት። ይህ ስለሆነ ነው እስካሁን መኖር የቻልነው እንጂ ኃጢአታችን ቀላል ስለሆነ አይደለም። ከኃጢአታችን ክብደት በላይ ያ የእግዚአብሔር ይቅርታ ሚዛኑ ከፍ ያለ ነው ወገኖቼ። እኛ እንዳንጠፋ ቸርነቱን እንደ ጣና አድርጎ ኃጢአታችን ጠጠር ያደረገ መድኃኔዓለም ስሙ የተመሰገነ ይሁን። አሜን። ቸርነቱን እንደ ባህር አብዝቶ እንደ ጥቂት የማንኪያ ላይ ጨው አድርጎ የኛን በደል አማንቶ እያጠፋ በካህናት በኩል የሚመልሰን መድኃኔዓለም ሁልጊዜም ከኃጢአት እንድንመለስ በቸርነቱ ይርዳል። እግዚአብሔር ይቅር ባይ ነው፣ እንድንጠፋ አይፈልግም። ክርስቲያን ማለት ኃጢአት እንኳን ቢሰራ ጭቃ ውስጥ የወደቀ ወርቅ ነው። ጭቃ ውስጥ የወደቀ ወርቅ ማን ያልፈዋል ወገኖቼ? ጭቃ ውስጥ የወደቀ ወርቅ ማንም አያልፈው። ወልወለን ሰንክለን አጥበን እንደገና ገንዘብ እናደርገዋለን። ክርስቲያን ኃጢአት እንኳን ቢሰራ የእግዚአብሔር ንብረት ነው። እናት ልጇ
ነጭ ልብስ አጥባ አድርቃ አልብሳ ሽቶ ረብርባ ውጣ በል እንሂድ ብላ መንገድ ከጀመረ በኋላ አንድ ቀን ሳይገለገልበት ያን ጽድት ያለ ነጭ ልብስ ወድቆ መሬት ላይ በብስጭትም በሌላ ምክንያት ወይ ጭቃ ወይ አቧራ እንዳልነበረ ነጭ ልብስ ቢያበላሸው አንተ እንግዲህ ልብስ አበላሽተሃልና ቆሽሻሃል ልጅ አይደለም አትለው። የሆነ ከባድ ቆሻሻ ላይ እንኳን ቢወድቅ ቆሽሻሃልና ልጅ አይደለም አትለው። አጥባ ምናልባት ቀጣ ስትቀጣው ማለት ነበር እያለች መመታት የሚገባው ደግሞ እናትልባት ቸክን ብሎ መምታት እየፈለገች ልቧን ቅር እያለው የቆሸሸውን ሕፃን እንደገና አጥባ የምታጠባላት እግዚአብሔር በታችና ተስፋ እግዚአብሔር ከዚህ በላይ ከእናት በላይ እናት ከአባት በላይ አባት ነው። ይህ ኃጢአትን በአይነት እየሰራን አሁንም የታደገን ወገኖቼ እግዚአብሔር መሐሪ ስለሆነ ነው። የቸርነቱ ብዛት ጣና ስለሆነ ነው ወገኖቼ። ምናሴ ይህን አውቋል። ያጨካኝ ንጉሥ ልጁን የሰዋ ጣዖት ያቆመ ነቢዩን የገደለ ይህን ሰው እግዚአብሔር ይቅር አለ ወገኖቼ። እየሰማችሁ ነው። በዛሬው ዕለት በስንክሳር የተጻፈ ያዕቆብ የሚባል አባት ነበር። ማን አልኳችሁ? ያዕቆብ። ይሄ ነገር ይጨርሳል። ያዕቆብ እስኪ በሉ። ያዕቆብ የሚባል አባት ዛሬ ረፍቱ የሚከበር አባት አለ። ይህ አባት 15 ዓመት ከሴት ርቆ ንጽሕ ጠብቆ የሴት ድምፅ ላለማየት እንዲሁም ደግሞ መልኳንም ድምጿንም ላለማየት 15 ዓመት ከልጅነቱ ጀምሮ ከከተማ ርቆ ጫካ ውስጥ ተከቶ በጾምና በጸሎት ሚኖር የሚጋደል ያዕቆብ የሚባል አባት ነበር። የሴቷን ድምፅ ከሰማ ከድምጿ ልስላሴ የተነሳ ፍትሐ ነገሥትም ይከለክላል። ወንድ ራሱ ወጣቶች ወንዶች የሴቶችን ነጠላ እንዳይለብሱ። ለምን? መዓዛው በራሱ ጎትቶ የሚያመጣው ነገር አለ። ለኃጢአት ያጋልጣል። አሁን ልብ በሉ። ምን አለ? ከዚህ ርቄ ኃጢአትን ለመጋፈጥ መራቅ ያስፈልጋል ብሎ 15 ዓመት በእንደዚህ አይነት ዝናኔ ከሴት ርቆ ንጽሕ ጠብቆ ከኖረ በኋላ ፈታኞች ሰዎች ምን አደረጉ? ወድቀው ለመጣል የሚያስቡ ሰዎች በዝሙት ሕይወት የታወቀች ልብስ ሴት ለዝሙት በሚያጋልጥ አለባበስ በተገለጠች ሴት የዝሙት ልብስ አልብሰው አጥበው ለፈተና ያን መነኩሴ ያሳሰች ብለው ላኩበት ሰዎች ካለበት ከገዳሙ ርቆት ጸንቶት ከሄደው ወጥተው አስውበው አስጊጠው እችን ሴት ሰደዱበት። ሴቲቱን አያት፣ በዝሙት ተጋልጣለች። ይጸልያል፣ ይሰግዳል፣ ይጾማል። የዝሙት ጥያቄ ስጠይቀው ከዚህ ርቄ የመጣሁት ከዓለም የተለየሁት ከዚህ ክፉ ነገር ለመራቅ ነው። አምላኬን ባንቺ ምክንያት ማጣት አልፈልግም። ነፍስ አለኝ፣ አንቺም ትጠፊያለሽ፣ ከቻልሽ እንደኔ ጸንተሽ ኑሪ ብሎ በትንሽ ንግግር ሲነግራት ያ መልካም በጸሎት የታሸ አንደበቱ ወደ ልቧ ወረደና እሱን ማረካለሁ ብላ ሄዳ ተማርካ ገዳም ገብታ ቀረች። ሰዎች አስበው የነበር ሴቲቱ አሳስታ ወድቃ እንድትጥል ነበር። እግዚአብሔር ታሪክ የጸኑ ሰዎች ወጥተው ያስቀራሉ እንጂ አይወድቁም። እግዚአብሔር እንድንጸና በቸርነቱ ይርዳል። አያችሁ ባለበት ወጥቶ እንደውም ከዚህ በኋላ አባት ያለች ወደ ዓለምም አልመለስ እግዚአብሔርን ሳገለግለው እኖራለሁ አለች። አዎ አባ መርትያኖስ የሚባል አባት እንደዚህ አይነት ሴት ሂዳ ገዳማዊ ሕይወቱን ልትፈትን ሄደችና ከገዳሙ ገባች። ማታ ላይ ልሂድ አለች። ቀን ከሄድኩኝ ያባረረኛል፣ የእግዚአብሔር እንግዳ ነኝ ብዬ ከቀረቡ በኋላ ከቤት ካደሩ እንዴት እንደማሳስበው አውቃለሁ አለች። በጊዜ ከወድኩኝ ያባረረኛል፣ እንዳያባረረኝ አምሽቼ ልሂድ ብላ አምሽታ የእግዚአብሔር እንግዳ ነኝ ብላ በራ አንኳኳች። ግን የሰይጣን እንግዳ ነበረች። በእግዚአብሔር እጅ ከሚመጡ ክፉዎች ይጠብቀን መድኃኔዓለም። አሜን። በስሙ ይመጣሉ። እጅ ሴት ሂዳ የእግዚአብሔር እንግዳ ነኝ አለች። ሰውየው መነኮስ ነውና ተጨነቀ። እንዴት እሳትና ገለባ ከአንድ ቤት ያድራል? ያውም ከጠባብ የባህታዊ ቤት፣ ያውም ፈተናው በባህታውያንና በእኛ ያለው ፈተና ይለያያል። ለእነሱ ለትልልቆች ቢሆን ፈተናውም ትልልቅ ነው። ለሕፃናት የሚመታው ጥፊ ለትልልቆች አይሆንም።
ትልልቆች መነኮሳት የሚፈተኑበት ፈተና በልካቸው ነው እንጂ የኛው ፈተና እነሱ ላይ አይቀርብም። ከኛ በላይ በአቅማቸው ይፈተናቸዋል ከፍተኛው ፈተና። ስለዚህ ሰው ከአንዲት ሴት ጋር ከአንድ ቤት እንዴት አድራለሁ? ያልተለመደ ነገር ነው። እንዴት እችለዋለሁ? ሰይጣን ይፈትነኛል። ቀድሞ መጠንቀቅ ይገባል። በጊዜ ሂጂ ሲላት መሽቷል፣ ወንበዴ ይጣላኛል አለች። ራሷ ወንበዴ ሆና መጣሳል። ወንበዴ ይጣላኛል በእግዚአብሔር ስም የመጣች ግን ሌላ የሰይጣን መልእክተኛ ናት። ከዚህ በኋላ ገብታ በቤት ውስጥ ጥቂት ከቆየች በኋላ ቦታ ሰጧት። እሳት አያይዞላት ወደ ጸሎቱ ሲሄድ እሳቱ ላይ እያንዳንዱን ነገር የምታጨሰውን እያጨሰች ልትቀባውን ተቀብታ ያ ዕጣን ሊሸት የባይታዊ ቤተ ዘማ ሸተተ። የዘማ ጠረን አመጣ። ያ ለዘመናት ይዞት የኖረው ጫካ ያ ጓዳ አሁን ሌላ ሆነ ጠረኑ። እንዳይጸልይ ያለመደው ጠረን፣ መዓዛ ቅዱሳንን የሚከለክል ጠረን፣ ዓለማዊ ጠረን ቤቱን ያንደሳሳ ጎጆውን በጠረን ለወጠችው ሴት። ዓለማዊ መጸለይ አይችልም። አሁን ተመልሶ ሄደና ለምን እንዲያደረግሽ አላት። እግሩን ወሰደና አነደደላት፣ እሳት ላይ ማገደው። እግር ብታስት አውጥተህ ጣላት ብሏል፣ ቆርጠህ ጣላት ብሏል። ያሳሳተችኝ እግሬ ናት። ወጣ ስትመለስ ባትታይ ኖሮ ይሄ ነገር አይመጣም ነበር። ከሴቲቱ በላይ የፈተነችኝ እግሬ ናት። እግሬን ትቆረጥ አለ። ወሰደና እግሩን ከሳቱ ሲያደርገው ደሙ ፈሶ ከሳቱ ሲሆን የደሙ ጠረን የሽቶውን ጠረን ለወጠው ይላል። ይህንን ስታይ ሴቲቱ ምን አለች? ለምን አባቴ አለች። ለምን አለች? የዝሙት ጥያቄ ስትጠይቀው ፈቃደኛ ከሆንሽ በዝሙት እንውደቅ ካል ምኞታችን አልጋሚ ሆነው ይሄ የነደደው እሳት ነው አላት። ይሄማ ያቃጥለናል አላት። ይሄኛው ሰው ያያያዘው እሳት የሚያቃጥለው ስጋችን ነው። ለኛውን እሳት ይሄን ካልቻልነው ይሄን ካለመድነው ያን እንዴት እንችለዋለን አላት። እንዲህማ ከሆነ ጉዳዩ አልገባኝም እንጂ እግዚአብሔር ለመልካም አምጥቶኛል፣ ቃል ስቦኛል፣ ካንተ ገዳም አብሬ መኖር እፈልጋለሁ አለች። ጎትቶ አስቀራ። ተመልከቱ አባቶች። ከዚህ በኋላ ምን አለ? አብረን እንኖር። በደንብ አመስግኑት እግዚአብሔር። የሰው ሕይወት ይሄዳል። አቤት ጻቦ ይሄን 10 ሺህ ብር ቢባል እንዴት አድርጋችሁ ታጨበጭቡ ነበር? ሰው እኮ ይሄዳል ወገኖቼ፣ ሰው ነው ይሄዳል። ሰው ለማሳሳት ሂዳ በዛው ቀረች፣ ገዳም ገብታ ቀረች። የጠኑት ሰዎች ሲኖሩ እንዲህ ናቸው ወገኖቼ። በዚህ ገዳም ቀር አሁን አባ ያዕቆብም ያችን ሴት አስቀርቷታል። ከዚህ በኋላ ግን ሰይጣን በአባ ያዕቆብ በጣም ተበሳጨ። እንዳልጣለው ሲያውቅ ሌላ ፈተና ደግሞ ሰይጣን ተስፋ አይቆርጥም። ተስፋ ግን የለውም፣ ግን ተስፋ አይቆርጥም። አንዱን ስናሸንፈው ሌላው ጥመድ ይዘረጋል። በያዕቆብ ላይ ሌላ ፈተና መጣ። የአንድ ሰው ታላቅ የአንድ አባወራ በሀገር የተከበረ ሰው ልጁ በአጋንንት ተሰቃያለች። ሰዎች ከዚህ በኋላ እቺ ሴት ለምን ተሰቃያለች? ይጻልይ አባ ያዕቆብ ዘንድ ብትወስዳት እኮ በአንድ ቀን ይህ ሰይጣን አባራ ያስወጣላት አጣሉት። ሴቲቱን ከአንድ ወንድ ልጁ ጋር ይዞ እችን ሴት ከአባ ያዕቆብ ዘንድ ይዟት ሄደ። ልክ እንደተባለው አባ ያዕቆብ በዛ ቀን ጸሎቱን ሲጸልይ በሴቲቱ ላይ ለዘመናት የነበሩት አጋንንት በሙሉ ትተው ብትናበሩ፣ ሴቲቱ ጤነኛ ሆነች፣ እረፍት አገኘች። በዚህ ጊዜ በጣም ደስ አለው አባቷ። እንግዲህ አባት ያገብራለሁ ወደ ቤቱ ሊመለስ ሲፈልግ ሴቲቱን መንገድ ላይ ትቷት ሄደ። እዛው ተሰንብታል። አሁን የሰይጣንና ውሻ ተመላላሽ ነው። ይሻት ሲሄድ ደግሞ መንገድ ላይ ተመልሶ መጣው ብሎ ያሰቃይብኛል፣ ትንሽ ቀን እስኪ ተሰንብት፣ አንድ ሳምንት ባይሆን ብሎ ወንድ ልጁንም ሴት ልጁንም አብራ ከቶ ጋር ተሰንብት፣ ወደ ልቧ ትመለስ። ተመላላሹ ሰይጣን ይፈር። ከዛ በኋላ ትሄዳለች ብሎ ገዳም አድርጓት ሄደ። ሰይጣን በዚህ ጊዜ አባ ያዕቆብ ከዚች ልጅ ጋር እየተገናኘ ገዳሙ መኖር ስትጀምር፣ ማውራት ሲጀምር ጣዕመ ዝሙት አደረበት። ከሴቲቱ ጋር በዝሙት ወደቀ። ሰይጣን ክፉ ነው። ሴቲቱም ከአባ ያዕቆብ ዛሬ ስንክሳር ከጻፈው ከዚህ ደግ አባት ፈተና ውስጥ ወደቀና ያባት ሴቲቱም ትድናለች ተብላ የሄደችዋ ሴት ከዚህ መነኩሴ ሰይጣን በወደደው መንገድ በክፉ ዝሙት ውስጥ ወድቀው ሴቲቱ ጸነሰች። አባ ያዕቆብ ጸነሰች።
አሁን ያዕቆብ አባ ያዕቆብ በእኔ ምክንያት እንዴት መነኮሳት ይሰደባሉ? በእኔ ምክንያት እንዴት ቤተክርስቲያን ትሰደባለች አለ። በእኔ ምክንያት አባቶችን ነምጦስ ሊነቀፍ አይደለም ወይ? ነገ መነኩሴው እንዲህ ልጅ ወለደ ተብዬ ሌላ ኃጢአት ውስጥ ከምገባ ብሎ ሌላ የመፍትሄ አቅጣጫ ብሎ ለጊዜው የጨነቀው ሰው የሚያደርገውን ማድረግ ጀመረ። ምን አለ? አይ ልጅቱን መግደል አለብኝ ጸንሳለችና አለ። እያችሁ ሰይጣን እዚህ ድረስ ይፈትናል ወገኖች። ልጅቱን ብቻ አይደለም በሆዷ ጽንስ ይዛለች። ከነ ጽንሷ እሷን ገደለ። ወንድሟ ደግሞ አብሮ አለ። እሱስ ቢሆን ከዚህ አለ ገደላት ብሎ ነገር ሰርቶ ሌላ ጣጣ ሊያመጣልን እሱንም እንግደለዋል። አያችሁ አንዳንድ ጊዜ አንዱ ኃጢአት ሌላ ኃጢአት ያመጣል። መጀመሪያ ሰይጣን የሚፈልገው ጥነት፣ ጥመት፣ መግቢያ ትንሽ ነገር። አሁን እባብ ቀዳዳ እስከሚያገኝ ድረስ ይዞራል። እባብና ወታደር መግቢያ እስኪያገኝ ድረስ ይዞራል። መግቢያ ሲያገኝ ግን ባለቤት ይሆናል። ትንሿን ቀዳዳ ያጠፋና እባቡ ይገባል። ሁሉ ሰውነቱ ይገባል። ሰይጣን ትንሽ ነገር ሲያገኝ ሲዞር ቆየ። አሁንማ ያዕቆብ መግቢያ ሲያገኝ ከዝሙት ወደ ነፍስ ማጥፋት አሳደገው። አያችሁ አንዱ ኃጢአት ሌላ ኃጢአት ይወልዳል። ዳዊት መጀመሪያ ዝሙት የሚለውን ተላልፎ ወደ ወንድ ሚስት ሂዶ ያንን ተላልፎ ዝሙት ከሰራ በኋላ ከዛ በኋላ ደግሞ ኦሪዮን ግደለው የሚል መንፈስ መጣ። እባካችሁ የሰይጣን ክፉነቱ ምንድን ነው ካላችሁ፣ መጀመሪያ ኃጢአት ያሰራል። ከዚያ በደስታው ቦታ ጭንቀት ይተካል። ከዚያ ራስን ያስጠላል። ከዚያ ታነቁ መዘበታችሁ ሙቱ ሚል ስሜት ያመጣል። ይሁዳን መጀመሪያ ክርስቶስን አሸጠው። ከዛ በኋላ ራሱን እንዲያጠፋ ገፋው። ከዚህ ክፉ ኃጢአት እግዚአብሔር ይጠብቃል። አያችሁ አሁን አባ ያዕቆብ ወደ ነሱ አጣር እመኑኝ ወገኖቼ፣ በእያንዳንዱ ሕይወታችን ውስጥ ለሚፈጠሩ ችግሮች መፍትሄ ብለን የምናስቀምጣቸው የመፍትሄ አቅጣጫዎች ጤነኞች ካልሆኑ ሚዛን ሊኖራቸው ይገባል። የአንድ ሀገር ንጉሥ በህልሙ ሌሊት ተኝቶ ስለት ሳያስቀር አይቀርም። ንጉሥ ነው የአንድ ሀገር ንጉሥ እና በህልሙ ሲያነሳ ሲጥለው አደረ አሉ። ውሻ ተሰብስበው ውሻ ሲነክሰው አደረ። ሌሊቱን ሙሉ እንቅልፍ አጡ። ውሻ ሲነክሰው አደረና ጠዋት ላይ ተነስቶ ሰራዊቱን ሁሉ ሰብስቦ የመፍትሄ አቅጣጫ ያለው በከተማችን ውስጥ ያለ አንድ ፍሬ ውሻ እንዳይቀር ሁሉንም ግደሏል። ይሄ የመፍትሄ አቅጣጫ ነው ወገኖች? አይደለም። ሌላው ንጉሥ ደግሞ ታመሃል፣ መድኃኒት እንዲህ ነው አለው። ያንተ የምትድንበት አይኑ ታሞ ሲቸገር አይንህ ታማልና አይንህ በሙሉ እንዲድን መድኃኒቱን አድርጌልሃለሁ፣ ግን አይኖችህ አረንጓዴ ብቻ ማየት አለባቸው ተባለ። እሸት ንጉሥ ያለው ሰራዊት ያለው በሙሉ ምን ማድረግ ጀመረ? ሰራዊቱን በሙሉ ጠራና ምድሪቱ ወደ ታችም ወደ ላይም ቅጠሉ መሬቱን በሙሉ አረንጓዴ ያደርጉታል። መፍትሄው ቀላል ነበር። አረንጓዴ አድርጎ የሚያሳይ መነጽር ቢለብስ መፍትሄው ቀላል ነበር። ወደ ንስሐ መምጣት ሲመጣ ያዕቆብ የመፍትሄ አቅጣጫ ብሎ የወሰደው ግን ተመልከቱ። በእናንተም ሕይወት ውስጥ እንዲህ አይነት ነገሮች አሉ። በሁላችንም ሕይወት ላይ ሰዎች ስለሆን ያዕቆብ ከዚህ በኋላ ልጅቱን ነፍሰ ጡሯን ገደለ፣ ወንድሟንም ገደለ። ከዚህ በኋላ ደግሞ ምን አለ? እንግዲህ ነፍሳት ብቻ በዝሙት ወዲህ ከዚህ ገዳም ልቀመጥ ነው ብሎ ገዳም ለቆ ወደ ዓለም ወጣ። እግዚአብሔር የኃጢአተኛውን ሞት የማይፈልገው አምላክ ከገዳም ወጥቶ ወደ ዓለም ሊቀላቀል ሲሄድ አንድ ደግ መነኩሴ ከመንገድ ላከለት እግዚአብሔር። በጭንቀታችን እግዚአብሔር ዋኖችን ይላክልን። የሚጨነቃቸው ሰዎች የሚያደርጉትን አያውቁትም። ከገዳም ወጣ። አሁንም ወጥቶ ሲሄድ እግዚአብሔር አንድ ደግ መነኩሴ የሰጠውና መንገድ ላይ የት ትሄዳለህ አለው። በዝሙት በኃጢአት በተደራራቢ ኃጢአትን በአይነት ሰርቼ ገዳም መኖር አይገባኝም፣ አንድ ቀን ማደር ብዬ እሄዳለሁ አለው። የት ትሄዳለህ? እግዚአብሔርን በንስሐ መማፀን አይቻልም ብሎ መከረው። አይ እሱም አይቻላል፣ ግን የኔ ኃጢአት ከባድ ነው፣ በንስሐ እንኳን የሚበቃ አይመስልም አለ። ቆጭኝ የሰራሁት ኃጢአት ከባድ ነው አለ። እንቅልፍ ይነሳል። ስለዚህ እንዴት በዚህ እግዚአብሔር እንዴት ምሕረት ያደርግልኛል? አይ ሰይጣን ተሳካለት። ወገኖች ተመልከቱ፣ ትንሽ ነገር ባገኛል። ወታደር ክረምት
አገር ድንበር በበጋው ሲያስከብር ይሰነብትና ይባጅና ክረምቱ ሲመጣ ውጊያ ስለሌለ በክረምቱ ቤቱም ሲዋጋ ስለቆየ ቤትም ስለሌለው ይሄ ወታደር በእያንዳንዱ ቤት ይመራል። ከተመራ በኋላ ምን ያደርጋል መሰላችሁ? ተሰሪ ይባላል። ከዛ ሰው ካልሰራው ቤት ገብቶ ምግብም ይበላል ያድራል። ከዛ ቤቱ ጠለው ምግቡ ከተመቸው ጓደኞቹን እየሰበሰበ እያመጣ እንደራሱ ቤት አድርጎ ከሰው ቤት ባለቤት ይሆናል ማለት ነው። ተሰሪ ነበረ። ሌላ ተሰሪ አምጥቶ የሰውየው ሚስት ሁሉ ለኔ ናት እስከ ማለት በጡንቻው በመሳሪያው እስከ ማሰብ ደርሶ ጨርሶ ባለቤቱን ያስወጣል፣ የእሱ ቤት ያደርገዋል። ለዛች ክረምት ለማለት ልክ ሰይጣን መጀመሪያ ትንሽ መግቢያ ሲያገኝ ራሱ ነው። ከዛ ጓደኞችን ሰብስቦ አምጥቶ የራሱ ቤት ያደርገናል። ባልሰራው ቤት እንደሚኖረው ወታደር ባልፈጠረው ፍጥረት ቢኖር ክፉ ጠላት ሰይጣን ነው። ከዚህ ይጠብቀን እግዚአብሔር። አያችሁ ወገኖቼ፣ ያዕቆብ የአባት መከረው፣ ንስሐ ግባ፣ ንስሐ ከኃጢአት በላይ ነው። ምንም ከው እግዚአብሔር ቸር ነው፣ እግዚአብሔር ይቅር ባይ ነው፣ ንስሐም ከሁሉ በላይ ነው። ስለዚህ እግዚአብሔር ይቅር ይልሃል አለው። እግዚአብሔር ይቅር ባይ ነው አለው። ወደ ልቡ ተመለሰና ንስሐ ገባ። ጾም፣ ጸልይ፣ ስገድ እንዲያ ብሎ ንስሐውን ሰጠው። ከዛ በኋላ ንስሐ ገብቶ 30 ዓመት ንስሐ ገባ። ስንት ዓመት? 30 ዓመት። አያችሁ፣ 30 ዓመት ንስሐ ገባ። ልክ በ30 ዓመቱ መጨረሻ ላይ እግዚአብሔር ይቅር እንዳለው ምልክት ለመስጠት ምን ያደረገ መሰላችሁ? በአንዲት ሀገር ላይ ረሃብ አመጣ። የሀገሪቱ የህዝቡ መሪ ሊቀ ጳጳሱ ሂዶ ወደ እግዚአብሔር ሲጸልይ አባ ያዕቆብ ካልጸለየ ዝናብ አይወርድም፣ ሀገሪቱን ይቅርታ አታገኝም አለ እግዚአብሔር። ኃጢአት በሸተተው ሰው ላይ አልፎ የይቅርታ ሰው አድርጎ ለሀገሪቱ ይቅርታ የሚያወርድ የ30 ዓመት የንስሐ ጊዜ። ከ30 ዓመት ቆይታ በኋላ እግዚአብሔር በምሕረት አየው። ሄደና ና እባክህ ዝናብ አልወርድ አለ። እባክህ ጸልይልን ብሎ ሲጠይቀው ሊቀ ጳጳሱ በእኔ ኃጢአት ምክንያት ይሆናል ዝናብ ይቆማል አባ ያዕቆብ። እንኳን ዝናብ የቆመ ዝናብ ላወርድ የወረደ ዝናብ የሚያቆም ኃጢአት አለብኝ። ዓይኖቼ ወደ ሰማይ ቀና ይሉ ዘንድ አይችሉም፣ አንደበቴም ቆሽሿል አለ። አልችልም አለ። ይህን እግዚአብሔር ነግሮኛል፣ ግድ የለም አለው። እዚህ በኋላ በህዝቡ መካከል ቆሞ ሲጸልይ ህዝቡ ቀና ብሎ ይጸልያል፣ አባ ያዕቆብ ግን ዝቅ ብሎ ይጸልያል። የህዝቡ ኃጢአት እግዚአብሔርን ማየት ይችላል፣ የኔ ኃጢአት ግን ወደ ላይ ቀና ማለት አይችልም፣ ዓይኖቼ ቆሽሸዋል። ስለዚህ አሁን ምሕረት አይደረግም። እግዚአብሔር የኔን በደል ሳይሆን የህዝቡን ጸሎትና ምህላ ተመልክቶ ምሕረት ይላክላቸው ሲል አባ ያዕቆብን በንስሐ ምክንያት ይቅር ብየዋለሁ። በተሰነጠቀ እንጨት ውስጥ ገብቶ የደከመውን ድካም ምናሴ በቀፎ ውስጥ ገብቶ እንደጸለየው እንደ ምናሴ ኃጢአቱን ይቅር ብየዋለሁ፣ ምሕረት አድርጌያለሁ አለ። ክብር ምስጋና ለመድኃኔዓለም ይሁን። በንስሐ በኩል ምሕረት እያደረገ ሕይወት አሁን ከቤቱ ያለን ወገኖቼ፣ ንስሐ መልካም ነው። አባ ያዕቆብ ተፈወሰ። ስለዚህ ምንድን ነው የምትማሩት? ኃጢአቱ ነው። አንዱን ኃጢአት ስንጀምረው ሌላ ኃጢአት እየወለደ ከማደጉ በፊት ገና በለጋነቱ ወገኖቼ ማድረግ ያስፈልጋል። አባ ጢሞቴዎስ የሚባለው ከገዳም ከጫካ ከከተማው ርቆ ሲኖር የአባ ጢሞቴዎስ አንድ ባለጸጋ ወዳጅ ምግቡን እየወሰደ ከባቱ ያስገባለታል። ሲበላ ሲጠጣ እንዲህ እየሆነ እየጸለየ ሲኖር አንድ ቀን ባለጸጋው መንገድ ወጣና እህቱን ጾሙን እንዳይውል የአባት ለሀገር የሚጸልይ ነው፣ ለሀገር የሚጸልዩ አባት ረሃብ እንዳይመጣበት ለቁመተ ሥጋ ምትሆን ምግቡን የተለመደች አድርሽለት ተብሎ ያችን ምግብ እንድታደርስ እህቱ ተላከች። ስትሄድ በስታንኳኳ ማነሲ ሴት ናት። አይ ሴትና መነኩሴ ባንድ ላይ አይሆንም፣ እሷን ኑሪውና ሂጂ አላት። ምሳም ጥቻለሁ፣ እሷን ኑሪና ሂጂ። እስከ 3 ቀን ተመላለሰች። በሶስተኛው ቀን በእሷም በሱም ሰይጣን ክፉ ነገር አሳሰበ። እሷን ምናለ እዚህ ድረስ መጥቼ ምግቡን ሰርቼ አብልቼ አስታጥቤ ተባርኬ በተመለሱ ቢል እሱንም እዚህ ድረስ መጣ መልሼ ስሰዳ ሰው ጠልቼ ትዕቢት ይሆንብኝ ይሆን ሚል ሐሳብ። እዚህ በኋላ መጣ ታንኳኳ፣ ግቢ ያላት ገባች፣ በዝሙት ወደቀ። መንፈቅ ሙሉ ከሴቲቱ ጋር በዝሙት ወደቀ። ከዛ በኋላ የመጀመሪያ ክብሩን የኋላ ሐሳሩን እያየ እየተጨነቀ መኖር ጀመረ። ይሄን አሰበና ለምን እዚህ ተቀምጬ አለቅሳለሁ? ንስሐ ማልገባ
40 ቀን ገዳም ወድቃለሁ እንደ ክርስቶስ አለ። ስንት ቀን? 40 ቀን ገዳም ወድቃለሁ። ክርስቶስ 40 ቀን ጾሟል። 40 ቀን በረሃ ልውደቅ፣ የቀደመ ክብሬ ይመለስ፣ ንስሐ እግዚአብሔር ይቀበላል አለ። መንፈቅ በዝሙት የወደቀው ያ ጠንካራ አባት አሁን 40 ቀን ወድቆ በ40ኛው ቀን የእግዚአብሔር መልአክ መጣና ሆዱን ቀዶ በዝሙት የሚያሰቃየውን ያን ክፉ ነገር ወጥቶ አወጣለት ይላል። እግዚአብሔር ከክፉ ነገር እግዚአብሔር ለይቶ የሚያኖረንን ሁሉ በንስሐ በኩል ይንቀልልን። እንደ ምናሴ ያለ ኃጢአት ይሰራ አልነበረም ወገኖቼ። ያዕቆብ በተደራራቢ ኃጢአት ወድቆ ነበር። እንግዲህ እነዚህ ሰዎች ሁሉ በንስሐ ተመለሱ። እግዚአብሔር ለዚች ምድር ለዚህ ሕዝብ በረከት ካህናትንና ንስሐን ያስቀምጣል። የንስሐ መጨረሻው ምንድን ነው ካላችሁ በሥጋው ደሙ መድረስ ነው። አንዳንድ ሰዎች ጾም ሲመጣ በጾም ንስሐ አይሰጥም፣ በባለ ሃምሳ ንስሐ አይሰጥም እያሉ ሚጃጃሉ ሰዎች አሉ። ሰው የሚታከመው የታመመ ቀን ነው ወገኖቼ። ንስሐ ማይገባበት ቀን የለም። ምናልባት ባለ ሃምሳው አይሰገድም ከሆነ አይጾምም ከሆነ ምናልባት በጾሙ ላይ ጾም አይሰጥም ከሆነ ቀኖና የሚሰጠው ጾም ብቻ አይደለም፣ የእግር ጉዞ ምጽዋትን ጾም ነውና ንስሐ የምንገባው ባለ ሃምሳ ጾም ምናምን ጠብቀን አሳልፈን አይደለም። ኃጢአት የሰራን ቀን መቼ እንደምንሞት አናውቀውምና ተዘጋጅታችሁ ኑሩ ተብሏል። አልተባለ? እንደምን አደራችሁ? ተዘጋጅታችሁ ኑሩ። እግዚአብሔር ተናግሯል። የምንሞትበትን ቀን አላወቅም። ክርስቶስ የሚመጣበት አይታወቅም። ዕለተ ምጽአት የሚባለው በእኛ የሚመጣው ሞት ነው ወገኖቼ። ስለዚህ ያለን አማራጭ ተዘጋጅቶ መኖር ነው። ተዘጋጅቶ መኖር ነው የመጨረሻ አቅጣጫ። ተዘጋጅቶ መኖር፣ መዘጋጀት ያስፈልጋል። ትዳር እፈርስ ያለባችሁ ለመፍትሄ አቅጣጫ የተጠቀማችሁበት ነገር እንደ ያዕቆብ እንዳይሆን፣ ወደ ከፍ አደጋ እንዳያል። መኪና ማርሽ ብቻ አይደለም ያለው፣ ፍሬንም አለው። በትዳራችሁ ማርሹ እየፈጠነ ያስቸግር ከሆነ ፍሬኑ መያዝ ካልቻለ፣ ትዕግስት ከሌለ ሁሉ ነገር ይበላሻል። አንዱ ኃጢአት ሌላ ኃጢአት ይወልዳል ወገኖች፣ ሌላ ኃጢአት ይወልዳል። አይታችሁ ከሆነ ዘመናዊ የሚባለው መኪና በጣም ሲፈጥን አስከሬኑ ላይ ምን ያሳያል? ስክሪኑ ላይ አስከሬን የሞተ ሰው ያሳያል። እየፈጠንክ አደጋ ላይ ነው ይላል። እያችሁ በትዳራችሁ ውስጥ እየፈጠናችሁ ከሆነ አደጋ ላይ ናችሁ። ማስተዋል አቅቷችሁ ከሆነ አደጋ ላይ ናችሁ። በአንድ ኃጢአት ምክንያት ሌላ ኃጢአት ለመውጣት ትዕግስት ከሌላችሁ አደጋ ላይ ናችሁ። ማርሹን መያዝ ያዝ፣ ፍሬኑን መያዝ ያስፈልግ። እንዳትረሱት ወገኖች። ተዘጋጅተን የምንኖርበት ንስሐ ነው። እንዲህ የሆነ እንደሆነ ጸሎታችን ስሙር፣ ጾማችን ስሙር ይሆናል። እንዲህ የሆነ በንስሐ የታጨ ሰውነት የሆነ እንደሆነ በንስሐ የታጨውን ሰውነት ወደ ሥጋው ደግሞ ያቀረበው ነው እንደሆነ ወገኖች። እሙሃ እዚህ ላይ ሆና ትማራለች አሉ። ሰባኪው እንደዚህ እንደኔ እጁን እያወራጨ ስቴቱ ከፍ ያለ ነው። የትምህርት ውስጥ ተዘጋጅታችሁ ኑሩ ነው የሚል። ተዘጋጅታችሁ ኑሩ እያለ ሲወነጨፍ ቶሩ አምልጦ ከስቴጁ ላይ ከሙሃይ ላይ ይወድቃል። እናቴ በዳሆት ሲላቸው ኧረ አንተስ ተናግረህ ነበር እኛ ነን ያልተዘጋጀን አለ። ተዘጋጅታችሁ ኑሩ ነው ትምህርቱ። ቤተ ክርስቲያን ተናግራለች። ይሄው አባቶች አሉ፣ ንስሐ ተሰጥቷል። ከወደቅንበት እንድንነሳ እግዚአብሔር ይርዳል። ጴጥሮስ ከቁርባን በኋላ ወድቆ ለንስሐ ተመለሰ። ነነዌ ሀገር በንስሐ ምክንያት እንደገና ምሕረት ተደረገላት። በንስሐ እግዚአብሔር ያልታረቀው ማን ይሆን ከመካከላችን ወገኖቼ? ኃጢአት ንስሐን የሰራ ለጻድቅ ሰው አይደለምና የኃጢአተኛውን ጸሎት ወደ ማየት ተመለስ። የእኛን የኃጢአተኞችን ጸሎት ይቅር ይበለን፣ ኃጢአታችንን ይቅር ይበለን፣ መጨረሻችን ያሳምርልን።